ስም አንጠራም ብለን ቃል ገብቼልህ ነበር እጠራለሁ ሌና እቃው እንደዚህ የተሰራ እንደዚህ የተደገፈ ሰው ይዛ ቁጭ ብላ ቶፒክ ስታረግ ነበር ሰርጀሪ አርጎ ተተሰው ብለ አንተ ክዳን አይቻለሁ እናቴ ትሙት የሆነ ሰውዬ እንደዚህ ልክ እጃችን ስንሰበር የለም ጨርቅ ይገባልን የለም አይ ነው አጂ እቃው እንደዚህ አርጎ እንደዚህ ተደግፎ ይዘው መጥቶ ቶፒክ ከነሱ ጋር ውጪ ነብራት ረግጧለች አይቻለሁ እና ዛሴት ምን ልበል እንግዲህ ይመቻት ሄሉዬ እኔ ችግር የለብኝም እሷን ካስደሰታት ትቀጥልበት ችግር የለብኝም አንቺ እንደፈለግሽ ስትፈልጊ እርገጪ ስትፈልጊ ምን በይ መብትሽ ነው እኔ ችግር የለብኝም አይቻለሁ ሁሌ ነው የሚያደርጉት ቡላላ ጅቦ እሷ ግን ሆዴ ዛሬ አናግሮኛል ከዚህ በኋላ ሁለታችንም በደለኞች ነን ብላ ከሆዴ ጋር ጌም ስትጫወት ነበር አይ ሆዴ አንተ አደረገኝ ብላ የምታወራውን ሁሉ አድርጓል እንደ መተን በቮይስ ምን ሰማው እንዴት ነው እሱ በደለኛ የሚሆነው ዛት ሚንስ አንተ ነህ በደለኛ ማለት ነው ኮሷ እንዳለችው ለምን ቀረበ ተደረገ የተባለውን ነገር ሁሉ የሱን በቮይስ በማረጋገጫ ሰምተናል አንተ ማራማዊትም እኮ ዛሬ ቤቷ አስገብታ አርጋለች ማራማዊትም እኮ ዛሬ ቤቷ አስገብታ ጅቦ ቡላላ ምናምን አርገው እንደዛ ቪዲዮ እየለጠፉ ምናምን ስታሰርብ ነበረ ዛሬ አሁን እኔ አልናገርም ብዬ ነበረ ግን ዛሬ አሁን ጀምራለሁ እኔ መላስ ማለት ነው መላስ ጥሩ ከሆነ እንግዲህ ልቀጥልበት ነው እንግዲህ ሄሉዬ እና ዛሬ እሷ እንደርጋለች ትቻት ነበረ ቀጥል አብረን እንልሳለን ጀምር ቆይ ማራማዊት ማለት ታሳችሁ ስታስቆም ነበር ዛሬ ማራማዊት ዛሬ እንደውም ያንተን ኮኮና ቡላላ ለጥፉ እያስወረደቻቸው ነበር ቆይ ማራማዊት አይ መልሳ አስገብታ ቡላላን በትልቁ አርጋውት ለጥፋ ሲስቁ ነበር እኔ ረፊ ብያት ነበረ አልሰማ ብላኛለች ዛሬ እሷም ቤቷ አርጋ እንደዛ ቪዲዮ አርጋው ሲለጥፉኝ ነበረ ግን ማራማዊት የምትባለው ሴትዮ ፊቷ ላይ ማክስ አድርጋ ነው እንደምትገባው ፊቷ እንዴት አይነቃነቅም እኔ በቀደም አናግሬያታለሁ ሶሪ ተባብለን ሄዳ ነበረ ዛሬ ግን እንደዛ አርጋ ስትስቅ ነበረ ስለዚህ እኔ የሆነ ነገር መናገር ስጀምር ታለቅሳለች ሰው ትልካለች ታስለምናለች መልሳ ደግሞ ሲተዋት ደግሞ ዛሬ ደግሞ ያደረገችው እንደዛ አይነት ነገር ነው ነገ ግን የምሰማው አካል የለም እኔም ገብቼ ሆዴን ያስረገጠችው ወይስ አንተን ነው አንተ ቤት ያልገባኝ ነገር ኖ ጃፒ ቡላላ ጅቦ እሷ ቤት ሆነው የኔን ቪዲዮ እያደረጉ የኔ አይደለም ከየት እንዳመጡት ሰው ይሆን እግዚአብሔር ያውቀው የታሸገ ቆለጥ ያለው ምናምን አድርገው ጠቅልለው ሲያስቁ ነበር እሷ እዛ ከነ ቡላላ ጋርና ከነ ጅቦ ጋር ትጀናጀናለች እኔ በሷ ምክንያት ብሎክ አደርጋቸዋለሁ አሁን ነው የምፈታቸው አያችሁ እንደዚህ ተላልፎ ናችሁ የምትቀሩት እሺ እኔ ጅቦን በሷ ህይወት ላይ ሙድ ያዛችሁ ብዬ ቦልኳል እሷ እዛ ትጀናጀናለች እንደዚህ ነው እኮ ጀርመን ሆኖ እኮ ጤነኛ ሰው እኮ የለም አንድ ክብሩን የሚጠብቅ ሰው እኮ የለም ሁሉም ውሻ ነው ጋይስ ከዚህ በኋላ ምንም እንትን የምልበት ምክንያት የለም እኔ ጀምረዋለች ራሷ እግዚአብሔርን እምልሽ ከዚህ በኋላ አለቀሰች አላለቀሰች ሰው ለመነኝ አልለመነኝ አይመለከተኝም ባገኘሁት አጋጣሚ እንደፈለኩ መቀለጃ ነው ማረጋት የፈለገ ስለሷ መናገር የሚፈልግ ሰው ተናገራቸው ወንዶች ዋናው እኮ ወንዶች ነው በየሄዱበት ስምህን ወንዶቹ የቡላላን ፎቶ ልክልሃለሁ እኔ ለጥፈህ ርገጠው እሱን ወንዶቹንም
እርገጣቸው። ምክንያቱም እሷ ብቻ አይደለችም። አሁን እሷ እንደውም እያስወጣቻቸው ነበር። እኔ ያየሁትን ሰለጥፎ ሲሳቅ አላየሁም። ግን ደግሞ አስገብታ አስለጠፈችው። ገባሽ? ይኸውልህ አስወጥታ ነበር። ልክ ነሽ። ግን ድጋሚ ገቡና ቡላላ በትልቁ አድርገው ቁጥጥር ወለታቸው የሚሰራ 3 ቦታ ወንድ ነው የሰጠ ዋና እንደውም እሱ ነው የዞረ ያንን ፎቶ በየቤቱ የሚለጥፉ። እንደውም እዛም ስትለው እንትና ጋር ሄደ ሆዴ ጋር ሄዶ ሊለጥፍ ሲል ሆዴ አልፈልግም እኔ ከእንደዚህ አይነት ነገር ውስጥ አውጡኝ በቃ ምናምን ነገር ብሎ እምቢ አለው። ሆዴ ተነጋግረናል። ከዚህ በኋላ እንደዛ እንደማያደርግ ዛሬ አብረን ነበርን። አላረግም ተባብለን ሶሪ ተባብለን እኔ እና እሱ ተለያይተናል በሰላም። ያ ማራማዊትም ግን እንደዚህ አላረግም ብላ መታ ቤቴ ድረስ ይቅርታ ጠይቃ ተለያየም። እኔም ይቅርታ በቃ እህቴ ነሽ ችግር የለውም ብያት ነበረ። መልሳ ግን ቤቷ አስገብታ እንደዛ መጫወቻ ስታስቀልል ስታሰድበኝ ነው ያለችው። ያመሸች ያደረችው አይቻታለሁ። ቤቷ ሄጄ ቤትሽ እንደዚህ ያለሽ ታሰድብኛለሽ ብያታለሁ። እና መልሳ አስወጥታ መልሳ አስገብታ ደግሞ እንደዛ አድርጋ ስትስቅ ነበረ። ገባሽ? ስለዚህ እኔም ነገ ስናገር ደግሞ ስሞታ ቢያመጡ አልሰማቸውም። ሄሉዬ ካሁን በኋላ ለምን ነገ ዛሬ ለምን አትጀምርም? ዛሬ ማላረገው ኦልሬዲ ወጥቻለሁ። የማረገው ስራ አለኝና ስራ ስላለ ተመለሳ እኔ ቤት ነኝ እኮ። ይኸውልሽ አሁን ነው አንድ ሰዓት ተኩል በኋላ ጨርሳለሁ። በጣም የተሳሳተ ኢንፎርሜሽን ነው። እስቲ ምን እንደሰሙ እንስ ያ ልንገርሽ ሄልዬ፣ እኔ እዛ ነበርኩኝ ማለት ነው። ከዛ ይሄ ቡላላ የሚባለው ልጅ ልክ እንደገባ ከፈተው። ከዛ ማርዬ ምን አለች? ኖ ቤት ከግባና እንደዚህ አድርግ እንጂ እዚህ አታድርጉም ስትለው ጃፒ ሰደባት። እንደውም አጠፋሻለሁ ምናምን አላት ማለት ነው። አልፈልግም እንደዚህ እንድትናገረኝ ብላው አስወጣቻቸው። ከዛ ቦስ ጋር ሄዱ። ቦስም ሄዶ አታወሩም ስለዚህ ጉዳይ አላቸው። ቦስ እየተጫወተ ነበረ። አስወጣ ልጁን ሲሉት እምቢ አለ። የት እንደሄዱ አይታወቅም። ወጡ። ማርዬ ግን ሁለቴም ሶስቴም ጃፒ እየሰደባት አትለጥፍም ብለዋለች ቡላላት። አዎ ጌታን። ከዛ ምን አደረገ? በጣም ስትከራከር ነበር። እኔ ቤት እንደዚህ አታርጉ እያለች ቶሎ ልጥፍ አደረገ። ቶሎ ለጠፈና ቶሎ አወረዱት ማለት ነው። ቶሎ ከመቅስፈት እንደገባ ኦፕን አድርጎ ቶሎ ሲለጥፍ አወረዱት ሞዴሬተሮችም። እሷም አልፈልግም ሂዱ እዛ ብላችሁ ጌም እየተጫወተች ነበር። እውነት ለሐቅ ከሆነ እንደውም ያ ጃፒ እንደውም አጠፋሻለሁ ብሎ ተሳድቧል። አጠፋሻለሁ አላት። ከዛ እንደዚህ አትናገረኝም ቤት ከፍተ ቤት ለጥፍ ብላ ነው ያስወጣቻቸው። አረ ነበሩ ሀያጅቦም ነበረ ሆዴም ማን ነው የሚባሉም ነበሩ። ሁሉም ነበሩ። እሷ ቤት ሲስቁ ነበር። አረ ሆዴ ለማንቺ ሆዴ ይዛ አልገባ ጃፒ የሚሉት ሁሉም ነበሩ። ሲስቁ እኛ ገብተው እነሱ ናቸው የረበሿት። እሷ ምንም እንደዚህ አይነት ነገር አልፈለገችም። ሄሉ ቱ ቢ ኦነስት እግዚአብሔር ያ ተውኝ ብላለች። ታው አልፈልግም እቤታችሁን ለጥፉ ቤታችሁ ተራገጡ ብላለች። ሀቅ ነው። በሌላ አልፈለገችው ማራማዊት ነው ወይ ሌና ናት? ይኸውልሽ ማርዬ ቤት ገብተው ነው የለጠፉባት። የገጠር ልጅ አዳምጪኝ፣ አንድ ነገር ልንገርሽ። እኔ አንድ ነገር ላስረዳሽ። እኔ ቤት ውስጥ ከፍቼ ረበሹ ይልል አልችልም። አስፈላጊ ከሆነ ጠራርጌ አስወጣለሁ እንጂ ማንም ሰው የመረበሽ አቅም የለው። ምክንያቱም በእግር ገብቶ አይደለም እዛ ውስጥ የሚበጠብጠው። አስወጥታቸዋለች። መጀመሪያ ስጽፍላት አይቻታለሁ። ደግመው ደግሞ አስገባቻቸው። ገባሽ? ደግመው ገብተው 30 ሞዴሬተር አለ። ሞዴሬተር እየቀነሰች ነበር። እሷ ስታስወጣ እያስገቡ ነበረ። 30 ሞዴሬተር አላት። መዝጋት ትችላለች እኮ ከአንድ ሞዴሬተር ሪሙቭ እስክታደርግ ሰዓት ይፈጃል። እሷ በጣም እንደውም እናጠፋሻለን ብሎ ሲዝቱባት እኔን የሚያጠፋኝም የሚያኖረኝም ፈጣሪ ነው። ምንም አታመጣም ነበር በአንተ ምክንያት። ያው ኮሜንት ማለት ለእሷ ተደርበን ሳይሆን በሌላ ሂዱባት። ቤታቸው አስገብታ አንቺን ጠላት ላደረገችሽ ምናምን ሂጂባት። ሀጂ ግን በአንተ ጉዳይ የእውነት በጣም እየተከላከለችልኝ ነበር። ሞዴሬተር ራሱ እያነሳች ነበረ።
እኔ በነገራችን ላይ ሴት የመሳደብ ፍላጎት የለም። አንተ ወንዶች ላይ ሄድባቸው ሁሌ ሴቶች ላይ የምጠነክረው እውነት ለመናገር በጣም ነው ሴቶች ላይ የምጠነክረው። ሴቶች ላይ ነው ወንዶች ላይ ሄድባቸው እና ቡላላና የትኛዋን ሴት ነው የሰደብኩት? ፎቶአቸውን ለጥፍ፣ እኔ ፎቶአቸውን ልክልሃለሁ። ፎቶአቸውን ለጥፍ። እሺ እኮ አልኩሽ። አሁን ሄሉዬ ጥያቄ ትጠይቂልኛለሽ? እሺ አሁን ጥያቄ እየጠየኩሽ እኮ ነው። አንድ ነገር በወንድምነት ልጠይቅሽ። ሴቶቹ ላይ ነው የምጠነክረው ብለሽኛልና የትኛዋን ሴት ነው እኔ የተናገርኩት እዚህ ሶሻል ሚዲያ ላይ? የትኛዋን ጥያቄ ነው የምጠይቅሽ? የትኛዋን ሴት ነው አፍ አውጥቼ ሲሰድቡክ ራሱ ወንዶቹን ሲሰድቡክ ራሱ ሴቶች ላይ እንደዚህ ያለችኝ እሷን አለቃትም፣ ቆይ አዋርዳታለሁ፣ እንደዚህ አደርጋታለሁ ምናምን ነገር ነው የምትለው። አንተ አሁን በእቃክም በራስህ እቃ ራሱ ባለፈው ያልኩት ምክንያት እኔ ልሽ የቤቱን ባለቤት ነው የምጠይቀው። ፕራውድ ቆይ ለጠየቅኝ ጥያቄ መልስ ልስጥህ ሀጂ። አንተ በሄድክበት ስለ እቃ ፕራውድ ሆነ በየሄድክበት ስታብራራ፣ እሷ ግን አንድ ቀን ገብታ ስለሳቀች ምናምን አንተው ባወራኸው ሙድ ስለተያዘ በጣም ደበር። አንተ ግን 30 ቀን ሙሉ ገብታ ስለዚህ ስታብራራ ስትስቅ ስትጫወት ነበር። ግን ሊና ራሱ አንድ ቀን ገብታ ስለሳቀች ምን ያህል ነው እዚህ መተክ ፎከርክ አንዴ ሊያ ኩዊን ቤት ገባ፣ ኩዊን ሊያ ቤት ገብተ ምናምን ስትፎክር ነበር። አንድ ቀን ብቻ ገብታ ስለሳቀች። አንተ ወንዶች ግን አማርኛ ትችያለሽ እንዴ? በደንብ ሲጀመር ሴቶች ቆይ አዳምጪኝ፣ ሪካርድ አለ የኔ ትይልሽ፣ የኔ ታዳምጪኝ። መጀመሪያ ጆሮሽ በደንብ መስማት አለበት ሰው ለመውቀስ። በደንብ ከሰማሽ በኋላ መውቀስ ትችያለሽ። እኔ የምቀልደው በራሴ ላይ ነው። እኔ ባሰራሁት ነገር ቀለድኩኝ እንጂ እሷን ሜንሽን አድርጌ አልቀለድኩም። እሷ በሞተችው የልጄ እናት ስም እየቀለደች የኔን ስም እያነሰች እስከቀለደች ድረስ የእሷን ስም ሜንሽን ባረግ ወይ ገብቼ ደግሞ ያልኳት ምንድነው ስሜን አታንሺ፣ የኔን ስም ሳታነሺ ማውራት ትችላለች፣ ስሜን ካነሳሽ አነሳለሁ ነው ያልኳት። ተናደድክ ምናምን ለምትይው አማርኛሽ እኔ አልተናደድኩም። መብቷ ነው መቀለድ፣ መብቷ ነው መጫወት። ትኮምካለች በእኔ ላይ ምንም ችግር የለውም። እሱ ግን ሌላ ኤክስትራ የሆኑ ነገሮችን ከተጠቀመች እኔም የሷን ስም አንስቼ መቀለዱን ጀምራለሁ። አንድ ነገር ደግሞ ስላሰራሁት ዕቃ 50 ቤት ባወራ አንቺ ምን ይመለከትሻል? ምን አገባሽ? ይሄ እኮ የራሴ ጉዳይ። ሄለን ሳበራልኝ ብላ አብራርቼላት የለ እንዴ? ቆይ አዳምጪኝ። ይኸውልሽ አማርኛዋን ከሰማሽው ሄሉዬ፣ አማርኛዋን ከሰማሽው ልክ አይደለም። ገባሽ? የምትናገረው ነገር ኖት ፌር። ሴቶች ላይ ትጫናለህ። እኔ አልተጫንኩም። አንቺን እንኳን ምን እንዳረኩሽ ታውቂያለሽ። ቅጣት ተጫውተን ምንድን ነው የምትፈልገው? እስቲ በቃ ከዚህ በኋላ የሊናን ስም አላነሳም በይ ብዬ ነው አይደለ ቅጣቱን የቀጣሁሽ። እኔ እግዚአብሔርን እምልሽ እሷ ስለሳቀች ስለተጫወተች ሄሉዬ አላረገውም። ግን እኔ ምንሽን እያረገች ስትናገር አዳምጪኝ። ይኸውልሽ የኔን ባህሪ ልንገርሽ። እኔ ቡላላንም የመስደብ ጅቦንም የመስደብ ፍላጎት የለኝም። ለምን እንደሆነ ታውቂያለሽ? ከወረደ ሰው ጋር መውረድ ማርያም ላይ ነው አይደለ? ማርዬ ላይ ፍላጎት አለ። አሁንም እኮ አንድ ነገር አታውሪ። እሱ ቤት እሷ ሞዴሬተር ነበር። ማነሽ? ሄርና ነሽ? ሄርና ስትስቅ ነበር ደግሞ የማይንቀሳቀሰው ፊት እኔ ዘግቼ ወጣ ነበር። አመሰግናለሁ እስከ ዳር በጣም አመሰግናለሁ። እግዚአብሔር ይባርክሽ። በእውነት በጣም ትልቅ ሰው። እናቴ ትሙት። ሄሉ አፏን ይዛ በደንብ እየሳቀች እያሽካካች እኔ የለውበትም አይሰራም። በጣም ስትስቅ ነበር። እግዚአብሔርን ደስ ብሏት ካካካ ያለች አፏን ይዛ ስትስቅ ነበረ። እንደ አንቺ እንዴት ነው ጆሮሽ? አንድ ሰው ጆሮ ይሰማል ያያል። ሁላችንም እየሳቅን ነበር። እኛ የታስቀን ድረስ ነው እነሱን አስገብታ ስታወራ ስትስቅ ነበር። አራቱ ዋሻቺ ውሸታም ነሽ በጣም አትዋሽ። የምራን እኔ ስላየው ነው አይቻለሁ። አረ በዚህ ሴት አይደለሽ? ኮሜንት ላይ መስከም ዩቲዩብ ላይ አለ ቪዲዮ። ሄርና ሄራ ነው ሄራ የምትባለው ቢራቢሮ ምልክት ያላት በጣም ሸታ ማራማዊት ናት ወይስ ሌላ ናት? ማራማዊት እና ጅቦን ያ ማን ነው የሚሉት? የሚንኮራኮረው ድምፁ ማን ነው? እሱ ቡላላ ሆነው ተቃን ጀምሮ ስለሱ እያወሩ ሲስቁ ነው የዋሉት። ሄልዬ ውሸቷን እቺ እስክንድር ነች። ከታቻል ውሸቷን እግዚአብሔር ዩቲዩብ ላይ አለች። ማራማዊት እያሰደበች ነው ተብዬ ነው የሄድኩት። ቪዲዮ ልክልሻለሁ እኔ
ይኸውልሽ እግዚአብሔር ልክልሻለሁ ቪዲዮውን። ይኸውልሽ እኔ ተነግሮኝ ነው መጀመሪያ ስለ ሆዴ ማራማዊት እያሰደበች ነው ተብዬ ተነግሮኝ ነው የሄድኩት። እግዚአብሔርን ነው የምነግርሽ። ቆይ ልንገር፣ ኖ ውሸት ነው እኮ ይኸውልህ፣ ሄሉ ዞኔ ጋር ነበረ። ዞኔ ናት የላከችው። የገጠር ልጅ ቀጥይ፣ ከዛ ነው ያወራለች። ሀጂ ዞኔ ልካው ነው እንጂ ማርዬ ስሙን አላነሳችም። ታውኝ ነይ አይደለም አንድ ነገር ልንገርሽ፣ ሀጂ ዞኔ ናት የላከችው። ጋር ነው ድምጽ ማነው ከኋላ ድምጽ ያለው ብዬ ሁሉንም ሚውት ሳረግ የሀጂ ነው ለካ ድምጽ ያለው ከኋላ ሰዎች አይ ቲንክ እንትን ቦታ ነው። አዎ በነገራችን ላይ ሀጂ ያው ሰዎች እየተረገጡ ነው ብሎ ይላኩ እንደተባለችው ዝሆኔ ነች። ምክንያቱም አንተ ማርያን እንድትናገራት ምናምን ስለምትፈልግ ስለምትጠላት ስለዛም ጣዖት ነው ጣውንት የሚባል ስለሆኑ ነው እንጂ የምር ከመጀመሪያው ጀምሮ ላይፍ ስትሪሙ ስንከታተል የነበርነው ሰዎች ስንነግርህ ለምን አታምንም? ይኸውልህ እነ ጅቦ ለጥፈው ሊሰርቡክ በጣም ሊናገሩክ ፈልገው ነበረ። ስለሌላ ከዛ ቆይ ልንገርህና ከዛ ታወራለህ። ይኸውልህ ከዛ ምን ተደረገ? ሄሉ አንዲ ዝም ታስቢልኛለሽ ልንገርሽና ከዛ ታወራለሽ። ዝም እላለሁ። ቆይ ሀጂ አለ አንተ እየረገጡ ሀጂ እየረገጡ ነው ተብለህ ከሄድክ በኋላ ለምን ያህል ደቂቃ ቁጭ ብለህ ስትሰማ አንተ እየተሰደብክ ነበር። የተሰደብከው ነገር እስቲ ማራማዊት ጋር ንገረኝ፣ በነማ እንስማ። ሄድኩኝ ስሄድ እያወሩ አገኘዋቸው። ከዛ እኔ እየተሰደብኩ ነበር ቻቸውና ድጋሚ ደግሞ አስገባቻቸው። ድጋሚ ገቡ። ድጋሚ ገብተው ቡላላን በትልቁ አርጊው ተብሎ ይሄ ሀጂ ነው ብሎ የሆስፒታል የሚለጠፍ ቆለጦ የታሸገ ሰውዬ ምናምን አድርጎ ፊት ለፊት አድርጎ መሳደብ ጀመሩ ማለት ነው። የዛኔ ቁጭ ብዬ ስሰማቸው እንዲያቁም ስላልፈለግኩኝ ሄድኩ። ስድቡ ግን ቀጥሎ ነበር። እሷ ስትስቅ ነበረ። አንድ ሰው በቤቱ እንደዛ ካደረገ ካሰደበኝ አይ እኔ ሞዴሬተር ነው ያስገባው ነው አይደለም የሚያስደረገው። ቆለጡ ከዘራ ተደግፎ የሚሄደውን ሰው የእሷ ቤት ነው የተለጠፈው። አዎ እሷ ቤት በእውነት እዛ ሄዶ እሷ ቤት። ስለዚህ ይሄ በአይኔ ያየሁት ነው እንጂ ሰው ነግሮኝ ወይ በወሬ ሰምቼ አይደለም አመጥቼ የማወራሽ አንቺ ጋር። እኮ ወንዶቹን ተናገራቸው። ወንዶቹ በጣም ሲሰርቡ ሲያላግጡብህ ነበረ። ወንዶቹን ተናገራቸው። ግን እግዚአብሔር ነው የምልህ፣ እሷ ስምህን አላስጠራችም እዛ ቤት ውስጥ ጭራሽ ስምህ ራሱ እንዲጠራ ፈቃደኛ ስታስወጣቸው ሞዴሬተር ሲያስገባ ሄሉ ታውቂያለሽ፣ አንቺ ቤት ማኔጅ አንቺ 2 ሞዴሬተር ነው ያለሽ። ምናልባት ብዙ ሞዴሬተር ካለሽ ግን በአንድ ሪሙቭ ለማድረግ ማን ከሆነ ካላየሽ ቶሎ ነው የሚያልፈው። ማአታሶ እንትን በለው አታስገቡ ምናምን ነገር በጣም እየተከላከለች ነበረ። በጣም እየተከላከለች ስለነበረ በቃ ቤቴን ዘጋው ነበር። እኔ ቦት እየተከላከለችልህ ነበር። አንተ ወንዶቹን ተናገራቸው እና ቡላላ ምናምን ፎቶአቸውን ለጥፈህ ሄድባቸው። ሴቶች ላይ አትበርታ። በዚህ እኔ እንስሳ አልለጥፍም። እንስሳኔ ሀያው ታውዳው እንደሚባለው አታድርግ። I don't know. I swear. Yeah. Thank you.
ይኸውልሽ ሄሉዬ አይ ዶንት ኖ ልጅቷ ምን እንደምታወራ ራሱ የሚገባኝን ቋንቋ አይደለም የምትነግረኝ። እኔ ነገርኩሽ፣ ተነግሮኝ ሄድኩኝ አልኩሽ። ተነግሮኝ ስሄድ ከ10 ደቂቃ በላይ ነው ቁጭ አልኩት ስሰደብ ማለት ነው። እየሰደቡኝ ልክ የኔን ሜሴጅ ስታይ ነው። ምንድነው የተሰደብከው? እስኪ ለምን ስድቡ እንዴ አንድ ነገር ልንገርሽ፣ የኔ እናት በጣም እየቸኮልሽ ነው። ብለውኛል እኮ ይቻላል በደፈናው እንደዚህ ሲሉኝ ነበር። በጣም እያላገጡ ነበር፣ እኔን እየሰደቡ ነበረ። ይሄ ቅልራስ፣ ይሄ ዲሽቃራስ ምናምን እያሉ እየተሳደቡ እየሰማው ነበር። ከስር ቁጭ ብዬ ከስር ሜሴጅ ጻፍኩላት። እኔን እያሰደብሽኝ ነው ብዬ ጽፌላታለሁ። ከዛ ለጃፒ ደግሞ ጃፒ በጣም እያሽላላህ ነው እረፍ ብዬ ጽፌለታለሁ። እኔ ጃፒን ነው ማግኘትም የምችለው ጃፒን እንጂ ሌላ ሰው አይደለም። ምናልባት አንተን አክብራ የተጣሉት ሰዎች ስጥላቸው ሞኒተሮች እንደዚህ አይነት ግብግብ ስለሚፈልጉ ተመልሶ ያስገባሉ። በልጅቷ እንዳትፈርድ ብዬ ነው። ሞኒተሮች አላልኩኝም አላልኩኝም። እኔ እኮ እየሰማሁኝ እዛ ጋር እኔ ቤት አትሰድቡም ብላ ስታወርዳቸው አይቻለሁ። ምላስሽ የተባረከ ይሁን። የምር ሞዴሬተሮች በጣም ሪሙቭ እያደረጉ ነበር። እሷ ደግሞ ታስቀባሉ። ለሰላሳ ሰው ነው ሞዴሬተር የሰጠችው ብላለች። ይኸውላችሁ በእናታችሁ ማውራው አማርኛ ከገባችሁ ይግባችሁ ብላለች አልኩሽ። መጀመሪያ ሲሳደቡ አውርዳቸዋለች እኮ አልኩሽ። ተመልሰው ሲገቡ ቡላላን በትልቁ አርገው አለ። ቡላላን በትልቁ አርገው። ከዛ የሆስፒታል የታሸገ ቆለጡ የታሸገ ነገር ቪዲዮ ለጥፎ ወጣ። እንዴ አልወደለም ምናምን ብለሽ ስትዋሽ አይገርምም እንዴ? እዛ እኮ ነገርኩኝ። መጀመሪያ ሞኔተሮቹ ናቸው፣ አትፍረድባት እኮ ሞዴሬተሮቹ ሊሆኑ ይችላሉ። ግን መጀመሪያ ውረዶ እንዳታረጉ ብላለች። ደግሞ ሲወጡ ግን እንደዛ ሰው እስኪለጥፉ ምን ማጠበቅ መዝጋት ትችላለች። ሁሉ ነገሩ መብቱ የመዝጊያ እንትኑ እጇ ላይ ነው ያለው። ሞዴሬተር እጅ ላይ ነው እንዴ? ላይቭን ዘግቶ ሞዴሬተር ነው እስኪደረግ ይኸውልህ 30 ሞዴሬተር ሪሙቭ ስትል ሰዓት ይፈጃል። እነሱ ደግሞ በዛ ሰዓት እርስ በርስ እያስገቡ የኔ አማርኛ እየለጠፉ ዘግታ መውጣት ትችላለች ከፈለገች። ለምን ብላ ነው ላይቭ ላንተ ብላ ላይቭ ዘግታ የምትወጣው? በቃ ታዲያ ምን አስጨነቀሽ? እኔ ደግሞ የፈለኩትን ነው የምሰድበው። አንቺ መርጠሽልኝ አይደለም የምናገረው። ባለቤቱ የቤቱን ባለቤት ነው የምረግጠው እኮ ሴት አይመለከተኝም። የቤቱ ባለቤት እሷ ነው። ወንድ ልጅ ነው የሚናገረው። አልናገርም። ወንድ ልጅ ካለ እና ቡላላን ፎቶ ለጥፈህ እኔ ቡላላን ፎቶ ሰጥሃለሁ ለጥፈህ ሂድበት። ለምንድን ነው የሚሄድበት? እሷ ላይ ነው እንጂ መሄድ ያለበት ቤቷ የእሷ ነው። ቆይ ሀረን ሲጀመር እነ ጅቦን ሁላ በሷ ምክንያት ብሎክ አድርጌ ያስወጥቼ ከነሱ ጋር እሷ ጓደኝነት የምትፈጥረው ምንድነኝ? እኔ ቤት ግን የኔ ጣፈን ታይቷቸዋል። አዎ በእሱ ላይ ሂጂባት፣ በእውነት ላይ ሂጂባት። ግን በእሱ ዙሪያ እኔ ስለምንድን ነው ሰውንም አላስገባው? አይ እነዚህ እኮ ጋጦች ብዬ እኮ ያባረርኳቸው እኮ ከዛን ቆዴም አላስገባቸው እነ ጃፒን በእሷ ምክንያት ነው። እሷ ቁጭ ብላ አብራ የምትንጋጠጥ ከሆነ እኔ ዝም ብዬ ቋሚ ጠላት ለምን ሆናለሁ በሰው ጉዳይ ላይ? እኔ እኮ ለሷ ህይወቷ ነው ብዬ ነው እኮ ሲሪየስ የሆንኩት። ስንት ሰው ነው ስቦልኬ ነበር። ጂጂ ነው ስቦልኳት እኮ እዚህ መታ ቢያንስ ለሌላው እንኳን ስትቀራምታያት ነበር ስትቀላውጥ። ገብቶሻል? እሷ በራሷ ታሪክ የምታላግጥ ከሆነ እኔ ከወሬ ያለፈ አላደርገውም ማለት ነው። ዘሴት ጃፒም ይገባል ዛሬ በቃ ጃፒ ሀጂ ልትናገር ነው። አላስገባም። እኔ አዳምጪኝ። እኔ ከእንደዚህ አይነት ወንድነቱን ከረሳ ሴት ጋር አላወራም። ባጭሩ ነው ጃፒ። በነገራችን ላይ ጃፒ ከወንዶች ጋር ችግር የለበትም። ጃፒ አላልኩም እንትና ሀጂ ከሴቶቹ ጋር ነው። አዳምጪኝ። አሁን ጃፒ ስትይ ብለህ ነበር። አዳምጪኝ። እኔ አሁንም ልንገርሻ የቤቱን ባለቤት ነው እኔ የምረግጠው። የቤቱን ባለቤት ነው የምረግጠው። አለቀ። የቤቱ ባለቤት ነው ያሰደበኝን ያስለጠፈኝን የቤቱን ባለቤት ነው እኔ የምረግጠው። ምክንያቱም እነዛ እንደ እንስሳ ስለምቆጥራቸው ፎቶአቸውንም አልለጥፍም አልናገርም። ከእንስሳ ጋር አላወራም። እኔ ጨርሻለሁ። እሷ ግን የቤቱ ባለቤት ናት። ቤቴ በክብር ጠርቼ እህቴ ነሽ
አልናገርሽም ከዚህ በኋላ ስምሽን አላነሳም ብዬ ሶሪ ብያ ታስኪጃታለሁ። አሁን ግን ቤቷ ስለጠፋ ስትሰድበኝ ነበር። አንቺ በእናትሽ ከዚህ በጣም ባትተካከኝ ጥሩ ነው። ይቅርታ ጋር ሄዱ ሀጂ ከኔ ጋር ችግር አለብህ እንዴ ሀጂ? አንተ ነው ለችግር የለብኝም። አንተ ችግር ኖሮብህ እየተሳደብክ ነው። ጃፒ እያሰደብከኝ ነው እኔን። እኔ ምን አገባኝ በሰው አፍ? በሰው አፍ እኮ ምንም አያገባህም። ግን አንተ እያቀሳሰርክ ነው። እየነገርኩ ነው እኔ እንዳራዳ እንደ ወንድሜ ነው የምናገረው። ገበያ ላይ አቅርበህ እንዴት ሰው ተናገረኝ ብለህ ትሳቀቃለህ? እኔ ስለ ገበያ ማቅረብ ላዳምጠኝ። ስለ ገበያ ማቅረብ አለማቅረብ አይደለም እየነገርኩ ነው። አንተ መፍትህ ነው መቀለድ ማስቀለድ። ያ ማንም ጆኪንግ ሁሉም ሰው ቢያደርግ ችግር የለብኝም። ግን እላፊ በሆነ ነገር አንተ አሁን እዛ ውስጥ ገብተህ እንትን ብለሃል። መብትህ ነው። የቤቱን ባለቤት ግን ረግጠዋለሁ። እርገጣት ሌለን ከዳ እኛን ማስገባቷ ትክክል አይደለም። ይኸውልህ አዳምጠኝ። እኔ አሁን ጃፒ የነገርኩህ ነው። ማነሽ እዛ ከስር ያለሽ የቢራቢሮ ምልክት ያለሽ ሶሪ እኔ ሴት የመናገር አዋዜ የለብኝም። ቤቴ ያስገብቼ እህቴ ነሽ አይዞሽ ምናምን ብዬ አስክጃት ቡላላ ጅቦ ለጥፋ ምናምን እንትን የምትል ከሆነ አሁንም ነገም ምረቅጣት እሷን ነው። ነገ አጀንዳዬም ስራዬም እሷን። ሀጂ ግን ካንተ ህይወት ጋር እሷ ምን ያገናኛታል? አሁን ለምሳሌ ዝም በል አንተ ልብዳ ብያለሁ። ዝም በል አንተ ዝም በል እንትና ቡላላንም ጅቦንም ራሱ ጥራው። ለምን ለሷ ስለ ጅቦኑ ለቦልክ አንዱ የሚስቅናስ ካወራች እኔ ደግሞ ቁጭ ብዬ የማላወራበት የለም። ጥራው እንደኛን ራሱ እንዴት እንዳረግሽን ታውቂያለሽ እንዴ? እኔ አሁን ሀጂ ባንተ አይደለም። ለምን ለሷ ስል ብሎክ አድርጌያቸው ገስቱ እንዳይገቡ ብዬ በውስጡ ለነግራቸው ለሞዴሬተሮች እሷ እንትን ትላለች እንዴ? ሂዱበት እንዴ እኔ ጠራቸዋለሁ። ሀጂ ግን አንተ አፍህን እንዳትከፍት ከዚህ በኋላ ገባ? ስርዓት ያዝ ከኔ ጋር እኔ ጓደኞች ምናምን ስለነገሩ ጃፒ አንተ ነህ ስርዓት መያዝ ያለብህ ወንድሜ። ይኸውልህ እየነገርኩህ ነው። አንተ ነህ የምታሰድበኝ ያለው አንዱ። እኔ አንድ ቀን ተናግሬሃለሁ። እኔ ስረገጥ አንተ መጥተህ ትከላከልልኛለህ እንዴ? አብረህ እርገጠኝ። እኔ አያገባኝም። አንድ ሰው አይናገርህም ቤቴ ውስጥ። እግዚአብሔርን አንድ ሰው አይናገርህም ቤቴ ውስ እናቴ ትሙት አንድ ሰው ማንም አንተ ላይ ነገር ምን ይደነግጣል? እየነገርኩህ ነው። አንተ ነህ አንድ ሰው ረግጦ 20 ቀን ቤቴ ውስጥ አለቀ። እኔ ቤት ውስጥ አንተን ሰው አይረግጥህም። ባጭሩ መጀመሪያ አዳምጥ። ይኸውልህ ሚዲያ ላይ ከመጣ ሌላን እኔን ስንት ረግጣኛለች። እኔም ተናግሬያታለሁ አይደል? ምንድነው እንደ እንትን የምትቀዝ ነው? አንተ ወንድ ልጅ አይደለ እንዴ? ቆፍጠና አትልም እንዴ? ሰው ተናገረኝ ብለህ ያህል ብርድ ይመታል? አንተ ራስህ አትቅዘን ቀዘን ምናምን አማርኛ የምትጠቀመውን አስተካክለህ ተጠቀም። ቀዘን ምናምን አትበል። ጃፒ ችግር አለብህ መሰለኝ። እግዚአብሔርን እውነቴን ነው። አማርኛ መርጠህ አትንቀጥቀጣውን አንተ። ከዚህ በፊትም ሆዴ ጋር ተጣላሁ። እኔ የምንቀጠቀጥ ሰው አይደለሁም። አዳምጠኝ። ይኸውልህ እኔ የምንቀጠቀጥ ሰው አይደለሁም። ለማንም የምንቀጠቀጥ ሰው አይደለሁም። እኔ አሁንም ያልኩት ወንዶቹን እርገጣቸው አለችኝ። ወንዶቹን አልረግጥም። ቤት ውስጥ አስገብታ ያስረገጠችኝ እሷ ናት። እሷን ነው የምረግጠው። በቃ ይሄ ነው የኔ አማርኛ። እሷንማ መብት ነው። እሷ እኮ ሄለንም አልሆነችም እያልኩ በቃ ይሄን ያልኩት እኔ እኮ በቃ አለቀ። ሌላ ነገር የለም። እሷን ረግጣታለሁ። አሁን እንዲህ ያሉኝ ተናገሩኝ፣ አስለቀሱኝ ምናምን ብላ ሰው ብትልክ አልሰማም። እቀጥላለሁ። ሳምንቱ ሙሉ አጀንዳ ነው የማረጋት። ምን አይነት ሰው ነው ላከችብህ? ከዚህ በፊት ልካብህ ታውቃለች እንዴ? አንተ ሰዎች ልካብኛለች። በቃ እየተናገረኝ ነው በእናታቸው አሳርፉልኝ ብላ እሺ ብዬ ትቻታለሁ። ቤቴ መታ እህትሽ ወንድምሽ ነኝ በቃ እህቴ ነሽ ከዚህ በኋላ አልናገርሽም ብያት ሰላም ፈጥረን ነው ወርዳ ሄደችው። ራሷ ከእስራኤል አሁን ደግሞ እንደዚህ ፈይልገርክ ከእስራኤል ሀገር የሚገባል አንድ ቶመር የሚባል ልጅ ሳቢ ምናምን ይልክላታል። እኔ በግልጽ ስለማቅ ነው ገብቷል። እና እሱ ነው በይ እየገፋፋን ያለው ምናምን ኢራንን እየደበደብን ነው። እዚህ ሚዲያ ላይ ላሉትማ ምንም እንዳትፈሪ ከጎንሽ ነን ብሎ እሱ ነው ገብቷል። ከሱ ጋር ነው መነጋገር ኢራንን እየደበደብ ለማንኛውም ኤሉዬ
እኔ ረግጣታለሁ ከዚህ በኋላ በእውነት እግዚአብሔርን ረግጣታለሁ። በጣም ብዙ ሰው እንዳይናገራት በጣም ነበር የምጠራው። አሁን ግን አጀንዳዬ ናት። ከጂጂ ጋር ሆነ አንተ ሄለንን ስታማል ነበር። ነጭ ቅማል ስትባል አላማ አምጣላት። አላማ በጭራሽ ነው ማለት። አንተ ወንድ ከሆንክ ሪከርዱን ከች አምጣላት። እኔ ቀን እየጠበቀችልህ እንጂ ሄለን ሳታይቀርታ አዳምጠኝ ልነግርህ ነው። እኔ ኮንፊደንስ አለኝ ሄለንን እናቴ ትሙት እንደውም የማክበር ካልሆነ በስተቀር በጭራሽ ነክቻትም ደርሼባትም አላውቅም። በቃ ከደረስኩ እኔ የምፈራው ሰው የለም። ደረስኩ ነው። ሄለንን አከብራታለሁ። ማከብራት በቃ በስርዓት ጠይቃኛለች፣ በስርዓት መልሼላታለሁ። እኔና እሷ በፍቅር በሪስፔክት ነው የተለያየ ነው። ቻው። በጸብ አይደለም የተለያየ ነው። አንተ አቀሳሰር ስራ ነው ምንም። አንተ እንጀራ አንተ ከጂጂ ጋር ጓደኛ አይደለ ነው። እኔ እኮ ታዲያ ምን መቻሻው እኮ እኔ እኮ ታዲያ ሰው ባለፈው እያወራች ሪከርድ እኮ አለ ሀጂ እያወራች ነጭ ቅማል ምናምን ስትል ተይ እንኳን አላልካትም። ገባ አዳምጠኝ፣ አንድ ነገር ልንገርህ። እኔ ሲጀመር እኔ ቤት ውስጥ አሁን ሄለንን መጥቶ አንድ ሰው ነጭ ቅማል ቢል ውረድ እለዋለሁ። ቤቴ ውስጥ መናገር መብት የለውም። እኔ ቤት ውስጥ መጥቶ እሷ ሄለንን ልስደብ ይለኝ ናውጣ ብዬ ነው የማባረው። ማይ ሀጂ ነጭ ቅማል እኮ ስድብ አይደለም፣ ኒክኔም ነው፣ ኖርማል ነው። እኔ ሄሉዬ ባጭሩ ነው የምነግርሽ። ቤቴ መጥቶ ግን አንድ ሰው እኔ አንቺን መናገር መብት የለውም። ሰው ነጭ ቅማል ሲለኝ ዝም አልክ። እንደዚህ አይነት ነገር እንዴት ነው ሰው ቤት ውስጥ አንችልም። አሁን ራሷ ቤት ውስጥ ብትል ነጭ ቅማል አይደለም ነጭ ፈረስ ብሉኝ፣ ይሄ እኮ ኒክኔም ነው፣ ኖርማል ነው። እና ስንት ቦታ ነጭ ቅማል ይላል። ልታስቆም ነው እንደ ነጭ ቅማል አንድ ስድብ አይደለም። በአንቺ ዙሪያ ልወያይ ፒፖ ኤክሴል ማስገብቶ ፈን ያደርጋል፣ ይስቃል እኮ ሀጅራችን አንድ ጥያቄ ልጠይቅህ። ሀጅ እንደዚህ ልጠይቅህ። አሁን ለምሳሌ እኔ በየቦታው ነጭ ቅማል፣ ነጭ ፈረስ፣ ነጭ ጅኒ፣ ነጭ አድባር፣ ነጭ ምናምን ቢሉኝ ምንም አይመስለኝም። ለምን አይ ነው ጀስት እነሱ አሁን አንተ ያ ተደግፎ ሆስፒታል ከዘራ ተደግፎ የተቀመጠው እቃ የወንዱ እቃ ያንተ ካልሆነ ምን አናደር? እኔ አልተናደድኩም እኮ ትክክል። የማን ነው ሲያጂ? ይኸውልሽ ተናድጄ አይደለም እኔ ተናድጄ አይደለም፣ መናደድ አይደለም። የተናድጄ ሳይሆን 2 ቀን ነው 3 ቀን ሳይሞላት ቤቴ ውስጥ መታ ይቅርታ ብላ ታርቃ የወጣች ልጅ እዛ ቁጭ ብላ እኔን እያስተረበች ስትስቅ ሳይ ገረመኝ፣ ሳቄ መጣ። በእውነት መናደድ አይደለም። ጀስት ገባሽ መታ እኔ እኮ ስለሷ ሳነሳ ሰው ተልኮብኝ መታ ዘላ ገብታ በእናት አቁም ስትለኝ እዛው ሚዲያ ላይ ነው ያቆምኩት። በቃ ዘግተናል፣ ርዕሱ ተቀይሯል አልኩኝ። ገባሽ መሄድ ስላልፈለኩኝ እኔ አሁን ሰው ስለ መስደብ ላይ አይደለም ያለው። እኔ ጆክ መሳቅ ነው ማሳቅ፣ በቃ እንደዚህ አይነት ሙድ ውስጥ ነው ያለሁት። ይሄ እሳለሁ እኮ ኧረ ትገብታ እንዲያለ ምን አናደደክ? እናትሽ በጣም ይቺ ልጅ ይኸውልሽ ወይ የመስማት ወይ የንግግር ችግር አለባትና አንዳንዴ ሄሉዬ ሰው ሲገባ ጥያቄሽ ነው የተመለሰ። እኔ ልምድ እንዲወስዱ ብትመክሪያቸው ደስ ይለኛል። ምን አናደደክ? ይኸውልሽ የኔት ሀጂ ቆይ አንዴ ፕሊስ። በኋላ ያመጣው ከየት ነው ይሄ ነገር? ምንድን ነው? እኔ ራሴ አዲስ ነገር ነው የሆነብኝ። ቆይ ሄለንዬ አሁን ቤት ከፍተሽ ጉዳይ አለሽ፣ ኢንፎርሜሽን አለሽ። እኔና ሀጂ ቤትሽን ገብተን ከተጣላን ቤትሽን መዝጋት አለብሽ። በቃ ሁለታችንም መጣል አለብሽ እንጂ ቤትሽን አዘጊም። ቤት ለምን አትዘጋም አለ ሀጂ። መልሱ ተመልሶልሃል። በቃ እኔ ይኸውልሽ ቤት አታስወጣም ነው ያለው። ተሳስተሻል። ለምን አታስወጣቸውም ነው ያለው። ትክክል። ማስወጣት ነበረባት። ሞኔተሮቹ ነው የመለሱት አለች እኮ ማስወጣት ነበረባት። እሷ ናት ሲተት እና ገብቶ ፎቶ እስኪለጥፍ ገብቶ ፎቶ ለጥፎ እኔ ግን አልገባኝም። ሁለታችሁ ምን አይነት አጀንዳ ይዛችሁ እንደመጣችሁ አላውቅም። ጃፒ እኮ አለ ቡላላ በትልቁ ተደርጎ ፎቶ ለጥፎ ሲወጣ ምን አይነት ውሸታም ናችሁ ሁለታችሁ?
አላደረገችም ትላላችሁ። በንግግሯ ነው እኔ አላየሁም አልሰማሁም። በንግግሯ ነው የተረዳሁት። ሁለቱንም ካላየሽ እኮ ይኸውልሽ እኔ ካላየሽ አላየሁም ነው የሚባለው። አላየሁም ካልሽ ለምን አላየሽ አላልሽም እንዴ? ቁጭ ብዬ ሳይ ነበር አላልሽም? ቆይ ይኸውልሽ አንዴ እህታችን እናውራ። አንዴ ይኸውላችሁ እኔ ሲለጥፍ ቡላላ አይቻለሁ፣ ደንግጫለሁ። የማን ነው ብዬ ጠይቄያለሁ። አጂ አልሰማኝም። ዋሻው ታዲያ እኔ ለማን ነው? እሺ አንተ ታዲያ ለማን ነው? አላደረገም አለች። ይቺ ቢራቢሮ ያለባት ልጅ የምታወራውን እራሱ አታውቅም። ለሀቅ ፍረድ። እሷ እየተከላከለች አልነበር? ለስታስወጣ በሁለተኛው ስትስቅ ነበረ። ዝም ብላ ስትስቅ ነበር። ታዲያ እሱ ሞዴሬተር በግድ ሲያስገባ ቶሎ ለጠፈ ከመቅስፈት እስክታስወርደው ድረስ። ከዛ ቶሎ ወረደ። ከዛ እስኪወርድ ድረስ ደግሞ ደነገጥን። የማን ነው አሁን እዛ ጋር የተለጠፈው ፎቶ? ሞዴሬተር አስገብቶት እሱ በትልቁ ሲሆን ያንተ ነው። ያንተ ከሆነ በቃ ፍትን ጠይቅልሃለን። ያንተ ከሆነ ፍትን ጠይቃለህ። ያንተ ነው ያንተ አይደለም። እዛ ጋር የተለጠፈው ይኸውልሽ የኔ አንድ ነገር ልንገርሽ፣ አንድ አማርኛ ልንገርሽ። ማንም ሰው ፍትህ እንዲጠይቅልኝ አልፈልግም። በቂ ነኝ እኔ ለሁሉ። ችግር የለውም ግን ያንተ ፎቶ ነው። ያንተ ካልሆነ ምን አናደደክ? የኔ ነው ፎቶ የኔ ነው። ማን ነው አሳልፎ የሰጠሻል እንዴ? አቺ ማን ነው አሳልፎ የሰጠ? ባለጌዎች ያንተ ካልሆነ እንቆምላለን ትላለች እንዴ? እኔ ራሴ ቆማለሁ። የኔ እናት ምን መሰለ ምን አሳለኝ። ግን ምንም አታፍርም። ታድልክ ለምንድን ነው የማፍረው? የኔ እናት እኔ አውጣና ሳይ ቢሉኝ አሳያለሁ። ግድ የለኝም። እዚህ አይደለ ቦስ እዚህ ማለት ጃፒ አቤት ጃፒ ውርደት አቤት። ሶሃጂ አትናደድ። እኔ አልናደድም። ቡላላ አይቼዋለሁኝ። ኤቭሪዌር እየገቡ በጣም ሙድ እየያዙ ናቸው እውነት ለመናገር እና ሄለን አንቺ ጋር ሲከፍት አንቺ ጋር መጥተው ይስቃሉ። እኔ ላይቭ እውነት ለመናገር ገስት ገብቼ አላውቅም፣ ግን ይሄን ዊትነስ ለማድረግ ነው የገባሁት እና ተከታትያለሁ ነገር ፐርፌክት ያ ተከታትያለሁ። ግን እነሱ አሁን ሄሉዬ አንቺ ጋር ሲመጡ አንቺ ጋር ማርዬን እንደፈለጉ እየሰደቡ ምናምን ይስቃሉ። እሷ ጋር ሲሄዱ አንቺን እንደዛ ያንቋሻሉ። ነበርኩኝ ሀጂን ሲናገሩት ነበረ። እውነት ለመናገር እኔ እሷ የተናደድኩባት ኦነስትሊ እሱ ስለሰደበች ምናምን ሳይሆን እሷን በተናገሯት ማስገባቷ ነው ለእኔ ትልቁ ስህተቷ ብዬ ማስበው። ምክንያቱም አንቺ ያኔ እንደዛ ተከራክረሽላት ያ ሁሉ ብሎክ አድርገሽ ስንት ነገር አድርገሽ ዛሬ ዋይ ለምንድነው እነሱን አስገብታ የምትስቀው? ኦፍኮርስ ግዴታ የለባትም ማስወጣት ሀጂን ስለተናገሩት። ግን ምንድነው ላይክ ሁሉንም ሰው እየነካኩ ነበር እዛ ጋር ገባሽ? አዎ አንቺ ጋር እኮ ሀጂ ከገባ ሆዴ ደግሞ ሊና ጋር መሄድ አለበት። ዋይ ለምንድነው የሁሉም ሰው ስም ይጠራው? ግን እኔ የገባኝ ሁሉንም እከታተላቸዋለሁ። ትክክለኛ ነገር ነው የተናገረው። እኔ የሷ ታሪክ ለሷ ታሪክ ነው ያማታል ብዬ እንደዛ ስንት ሰው ስቦል ቆይቼ እሷ ቁጭ ብላ አብራቸው የማውራት ወኔ ያደድኩት እኔ ገብቶሻል። እኔ አንኮ ስለ ሀጂ ምናምን እኮ አይደለም ማውራው እኔ ፖይንት አይታችሁ ከሆነ እንትን እነሱን ከዚያ ባረራቸው አስወጥቻቸው ምድረ ቧልቶች ብዬ እንደዛ ከዮኒ ቤት እስከ ምን ቤት ስንጣላ ማህሪው ለእንደዛ እቺ አመድ ያፈሰች የበላች እያለ የሰደበኝ እሷ ቁጭ ብላ አብራ ቁጭ ብላ እግዚአብሔር የእውነት እሷ በራሷ ታሪክ ላይ ቧልታ አብራ መፍሰስ ከፈለገች እንዴ እኔ ከአንዳንዴ እኮ መሳቅ እፈልጋለሁ። እኔም ቧልቱስ መግባት በሰው ህይወት ታሪክ ላይ ቧልቱስ መግባት ስለማልፈልግ ከዚህ ጀምሮ መታ ለምን ዳረገች ካልተናገረች ቧልቱን ጀምረናል። እሺ ጃፒ ንገራቸው ለቧልተኛ ያ ቆየለ አንቺ ጎን ሆነን ብዙ ነገር አብረን እያገዝንሽ ነበር። ሰርበሽ አባረርሽን። እንዴት እንደሰደብሽ ያ ለኔማ የሷን ስሜት አይረዱትም ወይ ልጆች አጠገቡ አለ ብዬ ነው። አረ የሳስ ልጆቿ ገና 12 ዓመትም የሞላቸው ስላልሆነ ለሷ ህይወቷ ስለሆነ ትጎዳለች ብዬ ነው። ሄሎ አሁን ይቅርታ በይንና ከጎንሽ ሆነን ለናሱ ይቅርታ ወሬ አብረንም ፈትፍት ራሱ እንትን ነው። በቃ እሷ በራሷ ታሪክ ላይ እኔን በቀል በሉት ለኔ እንደ በቀል ነው። በነገራችን ጋይስዬ የእውነት ቦስዬ ይሄ ዩ ቲንክ ዚስ ኢዝ ፌር
ኖ ፌር አይደለም። እኔ በጣም አንቺ ራሱ አንቺ ለሷ ያን ያህል ነገር ኖ ያን ያህል አንቺ ቁጭ ብለሽ ለሷ የሷ ነገር ኮንሰርን አድርጎሽ ይሁን እኛ ሁላችን አንቺ ሆነ ያዳንጥ እሷ ቁጭ ብላ በሷ ምክንያት ነው ያ እና ሀያጅቦ ሂጃቢ ደግሞ ቡላላ የሚሉ ባንቺ ሲስቁ ራሱ ቁጭ ብላ ጸጉሯን ያንን አርቲፊሻል ጸጉር እየጠቀለለች ስትስቅ ነበረ። በትክክል ይሄ ከፈሯ የተሞላ ግጥጥ እያደረገች አይታችኋታል። እግዚአብሔርን እየዋሽ አንቺ አትዋሽ፣ ምር ጾም ነው። ምን አትዋሽ፣ እንደዚህ ጥሩ አይደለም። እኔ ለምን ዋሻለሁ? ስትስቅ ነበር እነ ጅቦስ ሄለን ላይ ሲስቁ